ለኔ ልጄ እውነቴ ነው። ለእናንተ ውሸታም ሰዎች ግን ለልጄ ነገርኩኝ። ከዛ ሌላ ሰው አሳልፋችሁ ሰጣችሁ። አባቴ ማለት በጣም እውነት ሰው ነው። የከተማው አድባር ሰው ነው። ጓደኛ በህይወቱ ኖሮት አያውቅም ከቤተ ክርስቲያን በስተቀር። እናንተ ግን ለሞጣው አሳልፋችሁ ሰጣችሁ። ያ ነው የሚያመኝ። ቆሻሻዎች። ሀብታም እጠላለሁ። እናንተ አቅም ስላላችሁ እንኳን የቤተሰቦቻችሁ የእናንተ ድምፅ እንኳን ቢሰማ ዲፖርት አይደለም 7ኛ ሰማይ ለማስገባት ብራችሁ ዩዝ ታደርጉበታላችሁ። ሄለን ግን እንኳን እናንተን የመክሰስ አይደለም ጠበቃ የመያዝ አቅም ስለሌላት እየመጣችሁ ትመጻደቁባታላችሁ አይደል? እናቴ ትሙት የኔም ጊዜ ደርሶ መጻደቅባችኋል። እናቴ ትሙት መጻደቅባችኋል። ቤተ ክርስቲያን እንጂ ሌላ ዓለም ማይታየው የአባቴን ድምፅ ሼር ስታደርጉት ነው ያየኋችሁ። 3 ጊዜ የማይበሉትን እናቴን ስታላግጡባት ነው ያየሁት። አማርኛ እንኳን ማይችለው ልጄ ለዚህ ቆሻሻ ኬዝ መናገሬ በጣም እያነደደኝ። የኔ አባት ማለት የከተማው አድባር ነው። የአባቴን ድምፅ ለሌላ ሰው ሲያስተላልፉ ነው ያየሁት። እንጀራ በሚጥሚጣ እየበላ ቤተክርስቲያን ሲጸልይ የሚውለውን አባቴን ለማንም ቆሻሻ ፖለቲከኛ ዘረኛ ሼር አድርገውት ለምን እኔን ዝም እንዳሉኝ ማስተባበሪያ ሲሰጡ ነው ያየሁት። ቆሻሻ በህይወቴ ደግሞ የሚቆጨኝ ስለ ልጄ ለእናንተ ነገርኳችሁ። በጣም የሚቆጨኝ ስለ ልጄ ለምን እንደነገርኳችሁ። ያንን ደግሞ ለሰው አሳልፋችሁ ነገራችሁ። ለሰው በእናታችሁ ምላችሁ ግን ለሰው አሳልፋችሁ ሰጣችሁ። መቼም ይቅር አላችሁ። መቼ ሰው ልጅ ባለው ነው የሚሸነው። እኔ ያለኝ እውነት ልጄ ብቻ ነው። ያንን እንደ ቀልድ የልጅ ትርጉም ስለማይገባችሁ የትም ስለምታንጠባጥቡ ሄዳችሁ አሳልፋችሁ ስለ ልጄ ያወራችሁ። እኔ ግን አምኛችሁ ሰው ስለምጠላ አይደለም። የሆነ ነገር ነግሬያቸው አምኛቸው ሲክዱኝ መቋቋም ስለማልችል ለዛ ነው ሰው ምረቀው ነው በውስጥ ፊት ለፊት ሁሉን ነገር አውርቼ ጨርሼ መውጣው። ለዛ ነው በሰው መቀየም አልፈልግም። ሰው ጤፉ መሆን አልፈልግም። ይህን ሰሞን ደግሞ ከሰው ጋር መገናኘት ጀመርኩ እና ሀብታም ተደምሮ እኔ ላይ ሙድ መያዝ ጀመረ። ያልገባቸው ነገር ግን የጤና ሀብታም ልቤ በጣም ሀብታም እንደሆነ አልገባቸው። እነሱ ሀብታም ነኝ የሚሉት ባንክ ውስጥ የሚያስቀምጡት ብር ነው። እኔ ግን እንደዚህ አይነት ብሮች ለእኔ ቦታ እንደሌላቸው አልገባቸው። በእኔ ሲሳለቁ ነው ያየሁት። በእኔ ሙድ ሲሱ በእኔ እናቴ ትሙት ባንክ ላይ ተቀምጣችሁ ብትመጡ ምስቅባችሁ ሰው ነኝ እኔ ባለኝ ጭንቅላት። ጭራሽ ልጄ ላይ ደምራችሁ ልጄ ላይ ስታላግጡ ለሌላ ሰው ሼር ስታደርጉ ነው ያየሁት። ቤተ ክርስቲያን እንጂ ሌላ ዓለም ማይታየው የአባቴን ድምፅ ሼር ስታደርጉት ነው ያየኋችሁ። 3 ጊዜ የማይበሉትን እናቴን ስታላግጡባት ነው ያየሁት። ለሞጣ ሁላ ሳይቀር ነው ሼር ስታደርጉ ያየሁት። ለሞጣ ሁላ እኔ እናንተን ድምፅ አይደለም የቤተሰቦቻችሁን ሼር አድርጋለሁ። አያችሁ ምን አይነት ልዩነት እንዳለን። ደሃና ሀብታም ማለት ያለውን ችግር ልዩነት አይታችኋል። ደሃ ምን ያህል ቃሉ ማህተቡ እንደሚያምን አይታችኋል። ሀብታም ግን የሚያስበው አካውንት ውስጥ ባለ ብር ነው። ደሃ ለእናንተ የዝንብ ያህል ይሄ ዝንብ ያህል እንኳን ማረግ እንትን እንደሌላችሁ ነው የተረዳሁት። ገብታችኋል?
የሚያናደኝ እውነት ገዳም አካባቢ የሚኖረውን አባቴንና ልጄን ስለናንተ ስላወራው እውነት እድሜ ልኩን ከ50 ዓመት በላይ ኢትዮጵያን ያገለገለ ምስኪን አባት ለማንም ዘረኛ ሼር የሚደረግ ነው የኔ አባት? አማርኛ እንኳን የማይችል ልጅ ለማንም ቆሻሻ ሼር የሚደረግ ነው? የእናንተ ቆሻሻ ህይወት እንኳን ሼር አልተደረገም። እናንተ አቅም ስላላችሁ እንኳን የቤተሰቦቻችሁ የእናንተ ድምፅ እንኳን ቢሰማ ዲፖርት አይደለም 7ኛ ሰማይ ለማስገባት ብራችሁ ዩዝ ታደርጉበታላችሁ። ሄለን ግን እንኳን እናንተን የመክሰስ አይደለም ጠበቃ የመያዝ አቅም ስለሌላት እየመጣችሁ ትመጻደቁባታላችሁ አይደል? እናቴ ትሙት የኔም ጊዜ ደርሶ መጻደቅባችኋል። እናቴ ትሙት መጻደቅባችኋል። የኔን እውነት የሚያይ አንድ ኃይል ያለው ሰው ይሰማኛል። ታጠይቂውንም ማንም ጠይቀው እግዚአብሔርን አልጠይቅም እንዴ? የማንንም ቂጡን የሚጠርግ ሰው እኔ ይቅርታም ጠይቀው ማን ስለሆኑ እንደኔ ሽንት ቤት ገብቶ ብሎ ቀዝኖ የሚወጣን ሰው እኔ ይቅርታ አልጠይቅም። እንግዲህ እናቴ ትሙት ነው የምላችሁ። ስፈልጉ በሰይፍ ስፈልጉ በጥይት ስፈልጉ በሰይፍ እቀላለሁ እንጂ የማንንም እንደኔ ቀዝኖ ከሽንት ቤት የሚወጣን ሰው ይቅርታ አልጠይቅም። እስካሁን ያደረኩትም ውጡልኝ ከዚህ ጥያቄ አልጠይቅም። እንዳትደውሉልኝ። ለምን ነው የምትደውሉት? ከሌላ አድናቂ ወይ አድራቂ ምን የተሻለ ማንነት አላችሁ? ይቅርታ እንዳትደውሉልኝ ፕሊዝ። እንደሌላው እኩል ስም ምን ስለሆናችሁ? ያመንከው ሰው የማለል ሰው መሀላ ውሸት መሆኑን ስታይ አይምሮ አለመቀበል ጉዳይ ነው። እሺ ምንድን ነው ማለፍ? ቦኮ ሃራምና ምናምን ላይ የሚሰራ እንኳን እንደዚህ እንትን አላለም። ኖት ቢግ ዲል። አማርኛ እንኳን ማይችለው ልጅ ለዚህ ቆሻሻ ኬዝ መናገሬ በጣም እያነደደኝ። የኔ አባት ማለት የከተማው አድባር ነው። የአባቴን ድምፅ ለሌላ ሰው ሲያስተላልፉ ነው ያየሁት። እንጀራ በሚጥሚጣ እየበላ ቤተክርስቲያን ሲጸልይ የሚውለውን አባቴን ለማንም ቆሻሻ ፖለቲከኛ ዘረኛ ሼር አድርገውት ለምን እኔን ዝም እንዳሉኝ ማስተባበሪያ ሲሰጡ ነው ያየሁት። ቆሻሻ እውነት ህዝብም ሆነ መንግስት ይሄን ነገር ከግንዛቤ ውስጥ ካላስገባችሁ እናንተም አብራችሁ ቆሻሻዎች ናችሁ። ቆሻሻ ሄለን እየጠጣች መስሏችሁ ይሆናል። እኔ በህይወቴ ሰክሬ አላውቅም፣ ጠጥቼ አላውቅም። የሰዎች ቆሻሻነት ከአይምሮ በላይ ሰውን ግን አይምሮ ይሰክራል። የእውነት አንቺ የደወልሽልኝ ጊዜ ከዛ በኋላ ለእሷ ይቅርታ ላረግላት ወሰንኩኝ። እውነት እውነት ልባችሁ ይሄን ነው የሚለው። አንቺ ከደወልሽልኝ የደወልሽልኝ ቀን ይቅርታ እንደምላት ወሰንኩኝ። ባለቤቱ ያውቀዋል ምን ሊል እንደፈለገ። የሰው ትዳር አታበላሹ፣ የሰው ትዳር አታበላሹ። ለዛ ሰው ብቻ ቫልዩ እንደሰጣችሁ አድርጋችሁ ያ ሰው ምን ያህል ቢያከብረኝ ነው ብሎ ህይወቱን እንዲረሳ እንዳታረጉ። በሴቶች ወይ በወንዶች ላይ ቂም ከሌላችሁ አንድ ግፍ ነው፣ ሁለት ለእናንተ ማይጠቅም። ብዙ ቦርድ ስላላችሁና ብዙ መቀመጫ ስላላችሁ ልትወያዩ ትችላላችሁ። አንድ ግን ልንገራችሁ፣ የተሰማኝን ስሜት ማንንም እንዳልጠቀስኩ የመናገር መብት አለኝ። ስለ ራሴ ታሪክ ነው የማወራው፣ ስለ ቤተሰቤ ታሪክ ነው የማወራው።
ገባችሁ? ብራችሁ እኔን ለማስቀጣት፣ እኔን ለማስገደል፣ እኔን ለማሳሰር ከሆነ ፕሊስ ዩዝ ኢት ነው የምላችሁ። ዩዝ አድርጉት። እሺ እናንተ ብር ስላላችሁ እዚህ ያለውበት ሀገርም በኢንቨስተር ስምነት መክሰስ ትችላላችሁ። የልጄንም ፎቶ በሚዲያ ላይ ማስለጠፍ ትችላላችሁ። እኔን ለማስገደልም በጆከር ማሰደብ ትችላላችሁ። እኔ ግን ምንም ማድረግ አልችልም። ነግራችኋለሁ፣ ጠበቃ እንኳን መያዝ እንደማልችል። ለዛ ያላችሁ አቅም እንደ ማንኛውም ተራ ስደተኛ በደሃ ላይ ማሳለቅ ነው። ቁጭ ብላችሁ ትሳለቃላችሁ። የመሳለቅ ፍላጎትማ ባይኖራችሁ ክሱን አነሳለሁ እኔ እሷ እንድትመር እንጂ እንድትመረር አይደለም የሚል ጥቅስ አትለቁም ነበር። ዳይሬክት ታደርጉ ነበር። ለእኔ አይነት ቆሻሻ ደሃ ነው መሳፈር ተራ ነገር እንጂ ለእናንተ በግል ጀታችኋል እንደምትሳፈሩት። በእኔ ምክንያት ትዳር እንዳታፋቱ። ሰማይና ምድር ቢመጣ ለእኔ ማንም ሰው እንዳትደውሉልኝ በዚህ ጉዳይ ላይ ማንም ሰው። ይሄ በወሬ የሚፈታ ሳይሆን በተግባር የሚፈታ ነው። ማድረግ የፈለገ ያደርጋል። ማድረግ ያልፈለገ የእናንተ ሀብት ለእኔ ቀላ ካልገዛ ምን ያደርግላችኋል እንዴ? አሁን ራሱ በበለኮነ ላይ ለምን ጆከር አይመጡላችሁ? እና አቡፋኖ ለምን አይመጡላችሁ? እና ቡቺ ለምን አይመጡላችሁ? ምክንያቱም አንድ ኦሮምኛ ተናጋሪ ተራ የመንግስት ደጋፊ የመሰለቻችሁ እናንተ በእናንተ አይምሮ ማለት ነው። ይሄን ብራችሁ ካላረገ ምን ያደርጋል? ምን ያደርጋል? የራሱን ህይወት አያ የሆነና እኔን ወቀሽ አለ እንትና። ማን ነው ገጋ? ማን ነው አጋም ይላል። እውነት እስቲ ቆም ብላችሁ አስባችሁታል? ተራ የአክሊሉ አይነት ደሃ ብትሆኑ ይህን ነገር ክብሬ በክብሬና በማረጊያ አልደራደረም የሚል ጥቅስ ይኖራችሁ ነበር? አንድ ሁለት እናንተ በውስጥ እናንተ ወታችሁ ባታወሩ እኔ ላይ በደል ያደረሳችሁ አይደለም? ልጄን እያስለጠፋችሁ አይደለም? ልጄ ሚዲያ ፊገር ነው። ቢያንስ እናንተ ሚዲያ ፊገር ናችሁ። እውነት አቅም ቢኖራችሁ እኔ ላይ ያላችሁን አቅም ሁላ ከምታሟጥጡ ማለት ነው። ስለ እናንተ ፕራይቬሲ ህይወት የሆነ ሰው ቢለጥፍም ዳውንሎድ አድርጎ ሲለጥፍ የነበረን ሰው ለምንድነው ቪዲዮ ሄዳችሁ ማታስነሱት? ዩቱብሽን ላዘጋ እንደምችል ታውቂያለሽ። ቲክቶክሽ እንደማዘጋ። የኔ ማዘጋት ለእናንተ ቢዝነስ ስንት ጂጂቢቲ ነው የሚጨምርላችሁ? እውነት ምን ያለው የእናንተ ስታቲስቲክ የሀብት ደረጃ ላይ የሚጨምርላችሁ አይደል? ምን ያለ እናንተ ስጋት በሆናል። እኔ ምን ያህል ከዶክተር አብይ ባህል ላይ ስጋታችሁ የእውነት ትክክለኛ ታርጌታችሁ ቁስላችሁን ብነካ ነው። ህዝብ ሀብታም ሲያወራ መስማት ቢሆንም ግን ጥያቄ አለው፣ ትዝብት አለው። ሰምቶ አያጨበጨብም። አፉን አጣሞ መሄድ ብዙ ጥያቄዎች አሉት። ሰው ተቃውሞ ባያቀርብም አፉን እንዳጣመመ ግን አይን ሲኖራችሁ ነው የምታዩት። ገብቷችኋል? ህዝብ ባይኖር እዚህ ምድር ላይ የእናንተ ብር ወረቀት ነው፣ ተራ ቆሻሻ ወረቀት ነው። ገብቷችኋል? የእናንተን የብር መጠን የምታያሳዩት ሄለን ላይ አይደለም፣ አንድ ተራ ስደተኛ ላይ አይደለም። ገብቷችኋል? ለዛውም ስለ ልጇ ለማንም ያላወራችሁን ያወራችሁ ላይ አይደለም። ለእናንተ እንደ ወልቃይት ጠገዴ እንደምታዩኝ ያውቃለሁ። ምክንያቱም ምን ያህል ፖይንታችሁ እንደነኩ አውቃለሁ። የሚያናድደኝ ስለ ልጄ ለምን ለቆሻሻ ሰው አወራው? ለውሸታም ሰው ለምን አወራው? ልጄ እውነት ነው ለኔ።
ለእኔ ልጄ እውነቴ ነው። ለእናንተ ውሸታም ሰዎች ግን ለልጄ ነገርኩኝ። ከዛ ሌላ ሰው አሳልፋችሁ ሰጣችሁ። አባቴ ማለት በጣም እውነት ሰው ነው። የከተማው አድባር ሰው ነው። ጓደኛ በህይወቱ ኖሮት አያውቅም ከቤተ ክርስቲያን በስተቀር። እናንተ ግን ለሞጣውላ አሳልፋችሁ ሰጣችሁ። ያ ነው የሚያመኝ። ቆሻሻዎች። ሀብታም እጠላለሁ። የደረሰ ሌላ ቮይስ ነው የእንትና አይደለም። እና ያንን ሰው ጠብቄ ነበር የከሰስኩት። እውነት ልጄ እናቴን ተብሎ ነበር እኮ የተማለልኝ። እውነት ውሸት ነበር እንዴ? እኔ እኮ ልጄን ስላልኩ ነው እኮ ዝም ያልኩት እንጂ እናቴ ትሙት እኔ ፍርድ ፈርቼ አይደለም። ፍርድ ብፈራ ኖሮ ልጄ ምን ፈርሜ እንደኖርኩ እንደነበር ነግሬያቸዋለሁ። ልጄ በእንትን እንዳይታሰብብኝ እንዳይቆጠር የሚስል ምንም አይነት እርዳታ ሳልወስድ ብቻዬን ሬስፖንሲቢሊቲ ወስጄ የምኖር ሰው ነኝ ብዬ ነግሬያችሁ ነበር። ገብቷችኋል? ነግሬያችሁ ነበር። ያንን ፈርሜ የመጣሁት ቆሻሻነታችሁ ስለገባኝ ነው። ቆሻሻነታችሁ ገብቷችኋል? እንደዚህ ስለደረሰኝ ነው። እንደዛ ነው። ለዛ አልታመንኩበትም። የሚዲያ ሰው እንደዛ እውነት እንደ ሚዲያ ሰው ነበር እንዴ? ተው እንጂ። እዚህ ምድር ላይ ብራችሁ አይደለም የሚያሽቃብጥላችሁ ሰው ከእናንተ ጋር ይቀበራል። የምትወዱ እናትና አባት እንኳን ከእናንተ ጋር ይቀበራል። እሺ፣ ምስጥ የሚበላችሁ ብቻችሁ። እሺ፣ እኔ የሚቆጨኝ ምስኪኑ ልጄ ስደት ላይ ያለውን ልጄ ስለእናንተ ማውራቴ ነው። ቆሻሻዎች። አንተ ሀብትህን እያካበትክ እኔ ካለኝ ጉሮሮ 3 ቀን 2 ቀን ከስራ መቅረቴ ደስ አለ? ምን ነው ስታቲስቲክ ላይ ተጨመረ? ሀብት ደረጃ ስንት ደረሰ? ስንት ደረጃ? የኔ ሀብት የአንተ ሀብት እኔ እየዘቀጥኩኝ ለአንተ ስንት ደረጃ? እንቅልፍ ስንት ፐርሰንት ጨመረ? እድሜ ስንት ቁመት ስንት ጀመረ? ስንት ጨመረ? አይደል? የእናንተ ዓላማ ከሰሜን ውጪ ሰዎችን ስታስለቅሱ ለእናንተ ታርጌታችሁ። ለዛ ገብቷል። አንድ ነገር ልንገርህ፣ እኔ ብሞት ብቻዬን ነው የምሞት። እናቴ ትሙት ታሪኬ እንደሚሞት ነው የምነግር። ታሪኬ ይሞታል። ሰው እንደሚተፋብን ነው የምነግር። ብር ደግሞ ዩዝ ካላረክበት ወረቀት ብቻ እንደሆነ ነው የምነግር። አቃጥለ ትሞቀዋለህ ነው የምልህ። የእውነት የልጄ ሀቅ ብቻ አይለቅም። እውነት ስለ ልጄ ነገርኩ። ግን የአጉል መናቀርና ያልገባኝ ነገር እኔ ለካ የሰሜን ሰው አይደለሁም። እናንተ የምታፈቅሩትም የምትወልዱትም ከሰሜን ሰው ነው። እንደኔ አይነት 2 ቋንቋ 3 ቋንቋ ተናጋሪ ከምስራቅ ሰው ምን ጉዳይ አሉት? ሙድ ከመያዝ ውጭ። ገብቷችኋል? ያ ልብ ከማንጠልጠልና እኔ እንደዚህ ነኝ ተብሎ እንዲህ ቁጭ ብሎ ሙድ ከመያያዝ በስተቀር። ገብቷችኋል? እኔ እንደ ሰው ነው ያናገርኳችሁ። እንደ ሰው ነው ስለ እናንተ ያሰብኩት። እናንተ ግን እንደ ክልል ያሰባችሁት። እኔ የሚያናድደኝ በጣም የሚሰማኝ ስለ አባቴና ስለ ልጄ የተናገርኩት ያ ነው። እንደዚህ ሆድ እያስባሰኛል። ልንገር፣ ሳር ቤት እንኳን ቢኖራቸው እጃቸውን ዘርግቶ የሚቀበሉኝ ቤተሰብ አለኝ። ክልል የሐረር ህዝብ አለኝ። ንጹህ ልብ አላቸው። ንጹህ መኪና ባይኖራቸው እስቲ ንጹህ መኪና ውስጥ እንደምትቀበሩ አያቸዋለሁ። የመጀመሪያ ጥያቄ የነበረው ከመንግስት ጋር ግንኙነት ያለሽ ነበረ የመሰለኝ ነው የተባለው አይደል? እኔ እንኳን መንግስት የቀበሌ ሊቀመንበር የሚያውቀኝ አይመስለኝም። ነግሬያቸዋለሁ።
አሁንም ስላልተዋጠላችሁ እኔን በረዥም ገመድ ውሻ እንደታሰረች ልታስሩኝ ነው የፈለጋችሁት። ገብቶችኋል? ያ ደስ የሚለው ነገር ሀገር ቤት ብገባ የሚቀበለኝ ህዝብ አለ፣ የሚጠብቀኝ ፖሊስ የለኝም። ፖሊስ የለም። የበደልኩት በደል የለም፣ የበዘበስኩት ብር የለም። እኔ በድህነቴ ቂጤን ሰቅስቄ የምገባ ሰው ነኝ። ለእኔ አይደለም ለህዝብ የቆምኩ ሰው ነኝ። እኔ ለህዝብ ለእኔ አይደለም። አንድ ቀንም ለእኔ ማንም ነክቶኝ ተናገር ያደቁ ሰው ጋር ለሰው ስል ስመካ የነበረ ለሰው ስል አንገቴ ስሰጥ የነበርኩ ሰው ነኝ። እውነት ብትቀጥንም ማትበጠስ እውነት እንዳለኝ ነው የምነግራችሁ። ይሄ ወረተኛውን ተዉት። እናንተ ቪላ ቤት ውስጥ ልትኖሩ ትችላላችሁ፣ በብራችሁ ኬት እንዳመጣችሁ ባይታወቅም። እኔ ግን ቢላ አንገቴ ላይ ቁጭ ብሎ ደስተኛ ሆኜ በንጹህ ማህበረሰብ ተመርቆ ዱዓ ተደርጎልኝ የምሞት የምቀላ ሴት መሆኔ ነው የምነግራችሁ። የእውነት የምቀላ እናንተ ቪላ ቤት ውስጥ እኔ በቪላ መቀላ ሰው። እሺ ያ እስቲ የትኛው እንደሚበልጥ እናያለን። ሚዲያ ላይ ተቀባይነት ለመሆን ተቀባይነትና ሰርቲፊኬት የኢትዮጵያዊነት ማንነት ለመኖር ወይ ጎጃሜ ወይ ጎንደሬ እንደሆንክን የተረዳሁት። ሰሜናዊነት ጥረ ግረ ብላ ሃርድ ወርከር እንደሆነ የተረዳሁት። ገብቶችኋል? ስለ እኔ ሄለን ጥሩ ነገር ሰርታለች ለማለት እንኳን ሄለን እብናተር ረድታለች፣ ሄለን ወሎ ረድታለች፣ ሄለን አፋር ረድታለች፣ ሄለን ጎንደር ረድታለች ተብሎ ነው የተመዘገበልኝ። ይሄ ምዝገባ ባይኖር ኖሮ አም ነቲንግ ማለት ነው። ገብቶችኋል? ይሄን ያሳዘነኝ ምን አለ እኔ ለሐረር ሰው ቆሜ ቢሆን፣ ምን አለ እኔ ለድሬ ሰው ቆሜ ቢሆን። እውነት እንዴት ቀይ ምንጣፍ አይደለም ራሳቸውን ነበር የሚያነጥፉልኝ። ግን በፍቅር እንጂ በንብረት የሚያምኑ ስላልሆነ አሁንም ራሳቸውን አንጥፎ እንደሚጠብቁ ነው ያሰብኩት። ይሄ ነው እያናድደኛል። 2 ልጄን ስለ እናንተ ማውራቴ፣ 3 ስለ አባቴ ቮይስ ለእናንተ ማሳባቴ፣ 4 እናቴን አሰማኋችሁ። እናቴን በቀን 1 ጊዜ የምትበላውን እናቴን፣ ጾም ነው ሮብ ነው ሐሙስ ነው እያለች የምትጾመውን እናቴን፣ ቤተክርስቲያን እንጂ ሰው ማያውቅ አባቴን አሰምቻችሁ እናንተ ሙድ ትይዛላችሁ። ለዛውም ከሚዲያ ሰው የአባቴ ጸሎት ራሱ አልገባ ያላችሁ የሰሜን ሰው ስላልሆነ ነው አይደል? ሸዋ ሰላል የሆነባችሁ ጸሎቱም አይገባችሁ አይደል? ሲጸልይ ራሱ ወደ ጎጃም ነው ጎንደር ስላልጸለየ አልገባችሁ። ጸሎቱ ራሱ ሚዛን አላነሳም አይደል? ያ የኔ አባት ጓደኛ እንኳን የለው። እንኳን እናንተ የምታስቡት ቆሻሻ ለሙስሊም መዘገብ አይደል? በእኔ አባት ምክንያት ነው እዛ አካባቢ ላይ ከእናንተ አይነት ቆሻሻ መንገድ ተጠብቆ ያለው ቆሻሾች ተፍቼባችሁ ሞታለሁ። እውነት ዘረኛ ካልሆኑ ከአቡፋኖና ከጆከርና ከምናምን በስተቀር ሌላ የሚረዱት አካል የለም እንዴ? ሚዲያ ላይ ሌላ ሰው ማን አለ? የደቡብ፣ የትግራይ፣ የኦሮሚያ ተወላጅ የረዱት ሰው አለ? እውነት አቡፋኖ ማለት ከጆከር ጋር 6 ወር ነው 1 ዓመት ከ6 ወር አብረው የኖሩ ሰው ናቸው። ምን ነው ከሞጣ በስተቀር የሚረዱት ሰው የለም እንዴ? ምን ነው የትግራይን ሰው ሲረዱ አላየንም ሚዲያ ላይ? ይሄ ዘረኝነት አይደለም እንዴ? ሌላ የኦሮሞ ተወላጅ ወይ የትግራይ ተወላጅ ወይ የጉራጌ ተወላጅ ምናምን አማራን ካረዳ ዘረኛ የሚባልበት በምንድን ነው? እናንተ ሀብት ስላላችሁ ነው? ተበዱ ነው የምላችሁ። የቆሻሻ ልጆች ነው የምላችሁ። ሄለን ዶንት ኤክስፕሌን ኤቭሪቲንግ አይ መስት ኤክስፕሌን።
የኔን ኤክስፕል የሚጠብቅ ነቢያት ወይንም ደግሞ ምናምን አሉ። ፎር ሁ ኤክስፕል እኔ ማውራት ስላለብኝ አወራለሁ። ምን እንደሚያመጡ ማየት ፈልጋለሁ። የእውነት በለኮኔ ክፍት ነው ባይዘወይ። እሺ ያ ባለሀብትም አይደሉ ብር ያለው በሰማይ መንገድ አለ አይደል? እስቲ የሰማይ መንገዳችሁ ማየት ፈልጋለሁ። የእናንተ ብር እኔ ላይ ነው እንደ የሚመዘነው? እውነት ሌላ ሰው ላይ ሚዛን የላችሁ? ምነው በዶክተር አብይ ላይ አትመዝኑ? ምን ነው ሌላ ፖለቲከኞች ላይ ለምን አትመዝኑ? እኔ ወልቃይት ጠገዴ ነኝ። የእውነት ድንበሩን ያገኛችሁ ነው እንደ ይመስላችሁ? ምን ነው እኔ ላይ ትኩረት አገኛችሁ? ምን ነው ምን ያህል ታርጌታችሁን ብመታ ነው? ምን ያህል እውነት ባወራ ነው? እውነት እንኳን ባወራ በጣም እየተቆጨኝ እንደዚህ የሚያስለቅሰኝ ነገር ቢኖር ስለ ልጄ ለምን አወራውላችሁ ነው። ስለ ልጄ ለምን አወራውላችሁ? አንቺ ስላናገርሽኝ ያናገርሽኝ ቀን ጀምሮ ይቅርታ ብዬላታለሁ። እውነት ይሄን ነገር ስንት ጊዜ ነው ያሉት? ስንት ጊዜ ነው የሰማሁት? ምን ነው የሰው ልብ መጥባት ኃጢአት አይደለም እንዴ? ይሄን ድምፅ ከሰማው ጀምሮ ይቅር ብዬ እንዳልኩኝ ወስኜ ነበር። እውነት ይሄን ድምፅ ስንተን የሰማ ነው? እውነት የምርጫ ቦርድ ይመስላል እኮ ድምፃችሁ። ኃጢአት አይደለም ነው? ከሴት ልጅ ቂም አላችሁ። ግልጽ የማናወራው ስለምንተዋወቅ ነው። ይሄን የማወራው ስለ ወንድሜ ነው። ወንድሜ እንደዚህ ነው፣ መብቴ ነው ስለ ወንድሜ ማውራት። ከሀገር ያስወጣኝ ወንድሜ ነው። እኛም ዲፕሎማሲ ነን፣ እኛም ንግግር እናውቃለን። በነገራችን ላይ አንዳንቹ እንኳን ተራ ቲክቶከር እና ዩቱበር አይደለም፣ እናቴ ብትደውል ቦልካቸዋለሁ። በአሁን ታይ እንዳትደውሉልኝ፣ ውሸታሞች ናቸው። ውሸታም አናግሪያት ነበር ላይ ብቻ ነው ፎከሳችሁ። ውሸታሞች ናቸው። መደበሪያቸው ነው። ይኸው ቀጥታ እየደወልኩላት ነው አይነት ጨዋታ ነው የምትጫወቱት። ባለኝ መንግስትም አለኝ እንዳትረሱት። ብሄድ የሚቀበለኝ መንግስትና ህዝብ አለኝ። ዶሮ ወጥና ስጋ ባያቀርብልኝ ንፍሮ የሚያቀርብልኝ አባትና እናት አለኝ። ይብላኝልኝ ለእናንተ። ለአንድ ቀን ብትስቁ ለ100 ቀን የምታለቅሱ እኔ ሀቃችሁ ነኝ። እሺ ያ ለዛውም በስደት ላይ ያለ ሀብት ቱ ተብሎ የሚተፋበት የማንም መጫወቻ ነው የምትሆኑት። እኔ ለእናንተ ትርፋችሁ ነበርኩ ብገባችሁ፣ በጣም ትርፋችሁ ነበርክ ብገባችሁ። አልገባችሁም እንጂ። እሺ የስደት ኤክስፒሪየንስ እኛ አለን። እሺ ያ ኤክስፒሪየንስ ሊኖረ ሀብት ሊኖረ አይገባም። ከህንድና ከእብድ ጋር ይኖርን ሰው ነን እኛ። እናቴ ትሙት እስተሞት ለታችሁ አይምሯችሁ ስምቀመጥ ሰው ነኝ እኔ። እናቴ ትሙት ለዛም ነኝ የላይፍ የመጀመሪያም ሆነ የመጨረሻ ታይትላችሁ ሆኜ ስንት ወጪ አውጥታችሁ ልትከሱኝ የተሰደዳችሁት ማለት ነው። እኔን 3 ቀንና 4 ቀን ከኩሽና ስራ ያስቀራችሁ። ልጄን የምቀልብበት እንደሆነ ራሴን የምቀልብበት እንደሆነ ነግሬያችሁ፣ እናንተ ግን እንደ ሀብታም ተደዋውላችሁ ተሰላለቃችሁብኝ። ቆሻሻዎች ናችሁ። ወደ እኔ ቴሌፎን አይደለም ወደ ምን ከመጣችሁ እተፋባችኋለሁ ነው የምላችሁ። ቆሻሾች እንዴት እንደጠሏችሁ እንዴት ቂም እንዲያስኩባችሁ ብታውቁ። ለእናንተ አይደለም ለሌላ እንዴት ቂም እንዲያስኩባችሁ። እውነት አንቺን ማጣት ከበደኝ። አንቺን ቴሌፎን ከሰማሁ ጀምሮ ይቅርታ ለማድረግ ልቤ ተረጋጋ ማለት አልከበዳችሁ? በሴት ልጅ ላይ ቂም ያላችሁ እንዴ? ወይስ በወንድ ልጅ ላይ? ያልገባኝ ነገር እያንዳንዱ ንፋስ እኛ ጆሮ ላይ ያናፍሳል።
ዶንት ፎርጌት እኔ ሚዲያ ሰው ነኝ። እሺ ያ ምን ነው የእናንተ ህይወት ሳይሰምር ሲቀር የሌሎች ሰዎች ህይወት እንዳይሰምር መሀል አለባችሁ እንዴ? ምንድን ነው? እኔ እንኳ ሲንግል ስለሆንኩኝ የሌላ ሰው ህይወት ይበላሽ የሚል እቅድ እኮ የለብኝም። የእውነት አጨብጫቢ ስላላችሁ አጨብጫቢ እኮ በውጭ ነው የሚቀረው። ብቻችሁን ቴሌፎን ሁሉ ነገር ስዘጉ ማነው ከእናንተ ጋር የሚያጨበጭበው? ህይወት ምን አይነት ድምፅ ነው የሚሰጣችሁ? ገብቶችኋል? ለአንቺ ስል ያለ የደወልሽ ቀን ጀምሮ ሁሉ ነገር ዘግቼዋለሁ። እውነት ይህን ድምፅ ስንት ጊዜ ነው የሰማነው? እኔ ያለቃትም ሄለንን እንደዚህ ከሆነ እንደምትሉ አውቃለሁ፣ ግን እናንተ እንደሚያስገምታችሁ ነው የምነግራችሁ። እኔ አንድ ተራ ሰው ነው ህይወቴ ቢበላሽ፣ የእናንተ ግን ብዙ ነገራችሁ እንደሚበላሽ ነው የምነግራችሁ። ልጄን ይንሳይ ነው የምላችሁ። አንድ ግን ልንገራችሁ፣ የእናንተ እርምጃ መውሰድ አንድ ልጄን ልቡን ነቃ እንዲለው ያደርገዋል። አይምሮን ብቻውን ሪስፖንሲቢሊቲ መውሰድ እንደሚችል አይምሮን ቆም ብሎ እንዲያስብ ያደርገዋል። እኔን ግን ከእስር ቤት ስወጣ የእስር ወንጀል አለባት ተብሎ በመንግስት እድሜ ልኬን ሰፖርት እንደምደረግ እንዳትረሱ። እኔ የመንግስት ዜጋ ነኝ፣ እንደናንተ ቅምጥ አይደለሁም። እንዳትረሱ። እኔ እዚህ ሀገር መጥቼ እጅ የሰጠው አይደለም፣ መንግስት አምኖብኝ ያመጣኝ ሰው ነኝ። እሺ ያ እኔ እዚህ ሚዲያ ላይ እንደምታዩት እንደ ጆከር ለእናንተ ምሰግድ ሰው አይደለሁም። እውነትን ተከትዬ የምኖር ሰው ነኝ። ለጊዜው እውነት የጨለመች ይመስላችኋል እንጂ እናቴ ትሙት እውነት ለእኔ አይደለም ለእናንተ ብርሃን የምታፈልቅበት ሰዓት ላይ ነው። ገብቶቻል? ዓለምን በብር የምትጨብጡ የመሰላችሁ ብር ወረቀት እንደሆነ ያን ይገባችኋል። ለዛው ብርን የማምረት አይደለም ምንም የማምረት ጭንቅላት የሌላችሁ ሰዎች ማለት ነው። እስቲ እኔ መንግስት ብር ያበደረኝና እናንተ የደረሳችሁበት ደረጃ እንደማልደርስ ላሳያችሁ። እኔ ላይ ሙድ ከሰያዛችሁ እግዚአብሔርን እስተ ትንፋሽ መጨረሻ ተናግሬ የምሞት ሰው ነኝ። እኔ በፍቅር ስያዝ የሚከብደኝ ሰው ነኝ እንጂ በተንኮልና በጥላቻ ከሆነ ጥላቻ ምንም የማይከብደኝ ሰው ነኝ። እኔ በ12 ዓመቴ የቤተሰብን ትእዛዝ አልወስድም ብዬ በረሃና ፀሐይ ስንት መከራ የተፈራረቀብኝ ሰው ነኝ። የእውነት ሰው ልጅ በእኔ ምክንያት የሚጠላችሁ የሚገምታችሁ ሰው ናችሁ። ለዚች ነው እንደ ኤነርጂ የፈጃችሁ ተብሎ ሰው ለእናንተ ቫሊዩ እንዳይሰጥ የምትሆኑ ሰዎች ናችሁ። እየነገርኳችሁ እሞታለሁ ነው የምላችሁ። ብርም አላችኋል። ቀለሃ ስንት ቀላ ነው ለእኔ ያዘጋጃችሁት? ማንም ነው ገዳ ያዘጋጃችሁ? ጆከርን፣ አቡፋናን፣ ሞኬን፣ ጉቺ ማንን ያዘጋጃችሁት? ማንን ያዘጋጃችሁት? ይሄን ሁሉ ያዘጋጃችሁት ፋኖ የሚል ስም ስላላቸው ነው። ሄለን ብቻ ነው ያላት። ፋኖ የላት፣ ቄሮ የላት፣ ቆሮ የላት፣ ቆርቆሮ የሚባል ቅጥል ስም የላት። ለዛ ግን ብዙ ኢነርጂ ፈጃችሁ። ምንድን ነው ፖይንት የላችሁም እንዴ? አላማ የላችሁ? በትርፍ ሰዓታችሁ ጡረታ የምትወጡበት ሰው ትፈልጋላችሁ እንዴ? ደብሯችኋል እንዴ ስደት ላይ? አንድ ግን ልንገራችሁ፣ መንግስት ቢሞት እናንተ ወደ ሀገር አይመልሳችሁ። ምክንያቱም የኔ ልጅ ሀቅ አለው እናንተ ላይ። እውነት ነግራችኋለሁ ስለ ልጄ፣ እውነት ስለ አባቴ ቮይስ አሰምቻችኋለሁ። አባቴ ደሃ ስለሆነ ልጄ አቅም ስለሌለው ተላገጣችሁበት። ያ ሀቅ ከእናንተ ሀብት በላይ ነው። እናቴ ትሙት ነግራችኋለሁ። ሳምንት በፊት ማናጀር ነኝ ቀናጀር ነኝ የምንሉ ሰዎች ዛሬ ቀጠሮ ነበረኝ የፖሊስ 10 ሰዓትና 14 ሰዓት ሁለት ጊዜ ይሄ የዛሬ ዝግጅት ሳይጀምር የዛሬ ቀጠሮ ሳይጀምር ከዛ በፊት እኔ ቀድሜ
ክሱን አቆማለሁ የሚል ወሬ ነበር። ለካ ይሄ ወሬ የደወሉላቸውን ሰዎች ለማረጋጋት ብቻ ነበር። እኔን ግን በረዥም ገመድ የታሰረ ውሻ ወይ እርግብ ወይ ዶሮ አድርጎ ማን ከጀርባ እንዳለ የመንግስት አካል ነው ወይስ ምን እንደሆነ እስከምናረጋግጥ ድረስ ክሷን አናነሳም። ሆልድ እናረገውና የአይኗ ከለር ያላማረን ጊዜ ወይ የኛን ሰው የነካች ጊዜ እኔ ስራ ላይ ስለነበርኩ ክሱን አንቀሳቅሰው ብለን ለጠበቃ እንደውላለን የሚል እቅድ ስለነበራቸው አቆሙት ማለት ነው። ዛሬም ግን ስላልተመቼ ነው እንደዛ ነገር ምናምን ነገር። እውነት እኔ ልንገራችሁ ደሃ ነኝ እንጂ ደደብ አይደለሁም። እሺ እብድ ነኝ እንጂ የአይምሮ ደሃ አይደለሁም። እሺ ከእብድም ከህንድም ጋር የኖርኩ ሰው ነኝ። በባህር ከሻርግ ጋር ቱብ እየተሰዳድቤ የመጣው ሰው ነኝ። እሺ እናንተ ብርንቺ ልጄኒን ሳይን ብላችሁ ከኔ የበለጠ ጭንቅላት የላችሁ። እስቲ መድረክ ላይ እንቀማመጥና የኔና የናንተ ጭንቅላት ይታይ። ስፈልጉ በፖለቲካ ስፈልጉ በቢዝነስ ማለት ነው። ከየት እንዳመጣችሁ የማይታወቀው ብር የበላይ አድርጎ ጋሽ የሚል ስም አሰጧችሁ ወይ እትዬ የሚል ስም አሰጥቷችሁ። የእውነት እኔ እትዬንም ጋሼን ስላልፈለግኩ ከማህበረሰቤ ጋር እኩል ሆኜ ለመሰለፍ እያላገጥኩ ስለኖርኩ እንጂ ያንን ማረግ የሚያሳጣ እናቴ ትሙት ጭንቅላት አጥቼ አይደለም። በጣም ብዙ ሰው የሚፈርምልኝ ጭንቅላት እንዳለኝ ያውቃል። ያንን ዝቅ አድርጌ ነው እንደ ጓደኛ ወላ ማናጀር ወላ በአቅራቢያ ያለ ሰው አናገርኳችሁ። በጣም የሚቆጨኝ የእናቴን ቮይስ በሚጥሚጣ እንጀራ በልታ ጸሎት የምትሄድ እናቴ አንድ ጊዜ በቀን በሚጥሚጣ በልቶ ቀኑን ሙሉ ሲጸልይ የሚሆን አባቴ ልጄ አማርኛ እንኳን የማይችለው ነግሬያችሁ፣ እኔን ግን እንደ ሀብታም እንደ ቆሻሻ እኔ ደሃ ላይ ስታላግጡ ያኔ ነው ቀላችሁብኝ። እንደዚህ እንደ ሶፍት እንደ ቆሻሻ ይጣልኳችሁ። ቆሻሾች እየተፋውባችሁ ሞታለሁ ነው የምላችሁ። ልጄን እንሳኝ እየተፋውባችሁ ሞታለሁ። የእውነት ለእናንተ ቂጥ የሚልስ ቂጣችሁን አለ እስተ ሙነሪያችሁ ገብተው ቂጣችሁን ይልሳል። እኔ ግን እየተፋውባችሁ የመጨረሻ ቃሌ ህልን ተፍታባቸው ሞተች የሚል ቃል ትሰማላችሁ። ግን በመሞቴ ውስጥ መስዋዕት እንደምትከፍሉ ልንገራችሁ። የእውነት የኔን እውነት የሚረዳ ድሃ ማህበረሰብ እንዳለኝ ግን ልንገራችሁ። የእውነት ነው የምላችሁ። ቆራጥ የእውነት ወንድሞች እህቶ እንዳሉኝ ነው የምነግራችሁ። ሀረር ላይ የስጋ የማንነትም ማለት ነው። እሺ ይገባኛል። ስለ ማንነታችሁ ስለ ስጋም ደንታ እንደማይሰጣችሁ ስለ ራሳችሁ በስተቀር ግን ቢሆንም እናንተ ለወሰናችሁብኝ ውሳኔ ደብል የሚሰጡ ሚስኪን ንጹህ ፍቅር ያላቸው ቤተሰብ እንዳለኝ ነው የምነግራችሁ። እውነት የእውነት እሺ። እስቲ ስደት ላይ ብራችሁ ቤተሰብ እንደሚሆናችሁ ሚስት እንደሚሆናችሁ ቡድ እንደሚሆናችሁ ማየት ፈልጋለሁ። ከነ ጆከር አይነት ቆሻሻ ጋር ተደዋውሉና አያችሁ ቶፒክ እንዳታወራ አረኳቸው። እንደዚህ ኑሯን ያከበድኩ አይደል ብላችሁ ኮንፈረንስ ፈጠሩና ተነጋገሩ፣ ሳቁ። ያላችሁ ዓለም ይሄ ብቻ ነው። ሌላ ዓለም አላችሁ እንዴ? አይደል? ዓለማችሁ እነ ጆከር እነ ጉቺ ወይ እነ ህሊና በለጠ ናቸው። ከናንተም ስለወረሱ ነው። ወንድሜ አማራ ስለሆነ አሳሰረችብኝ የሚል አጀንዳ ያመጡት ከነ ሞኬ ጋር ተደምረው አይደል? ያ በዚህ ጉዳይ ላይ ደግሞ የሚማጎቱልኝ 1000 ሰው ባይኖረኝ አንድ ሰው ግን እንዳለኝ ነው የምነግራችሁ። የእናንተ ወሬ እዚህ ሚዲያ ላይ ብቻ ነው። የእውነት ነው የምነግራችሁ። የእውነት እስቲ የእናንተ ብር የዳው መንደር እንደሚዳኝ አያችኋለሁ።
በጣም እድል ሰጥቻችሁ ነበር፣ እንደ ሰው፣ እንደ ማህበረሰብ፣ እንደ ሴት እህት። እኔን ግን እንደ ቆሻሻ ነው የቆጠራችሁ። አላገጣችሁ፣ ከሌላ ሰው ጋር አላገጣችሁብኝ። ከማጋ እንዳላገጣችሁ እኔ ስም አልጠራም፣ እናንተ ታውቃላችሁ። እኔ ሳልሰማ ሳላይ ምንም ወድም ቢሰኝ ምክንያት የምፈልግ ሰው አይደለም።